ከርዳዳ ፀጉር ካላችሁ ፀጉራችሁ በ3 ወር እንዲያድግ ቫዝሊን ተጠቀሙ። ግን ደግሞ በትክክል ካልተጠቀማችሁት አደጋ ስላለው አጠቃቀሙን አሁን አሳያችኋለሁ። ፀጉራችሁ የሚበጣጠሰው ወይም የሚሳሳው በአብዛኛው በእነዚህ ምክንያቶች፣ አንደኛ ስትታጠቡ ሙቅ ውሃ መጠቀም። ፀጉራችሁን ስትታጠቡ ለብ ባለ ውሃ ቢሆን ይመረጣል። በሙቅ ውሃ ከታጠባችሁት የፀጉራችሁ ወዝ ይጠፋና አመዳም ይሆናል። ከዛ በተጨማሪም የራስ ቅላችሁ ይጎዳል ማለት ነው። ሁለተኛ በተደጋጋሚ ከሚገባው ጊዜ በላይ መታጠብ። በተደጋጋሚ ፀጉራችሁን መታጠብ መጥፎ ነው። ምክንያቱም ፀጉራችሁ እንዲደርቅ ያደርጋል። ከዛ በተጨማሪ ይሰባበርባችኋል፣ ይበጣጠስባችኋል፣ ይነቃቀልባችኋል። ስለዚህ በተደጋጋሚ ከሚገባው ጊዜ በላይ መታጠብ የለባችሁ። ሶስተኛ ፕሮሰስድ የሆኑ ኬሚካል ትሪትመንቶችን ስለምትጠቀሙ። አራተኛ ፀጉራችሁ ጋር በተለይ ሴቶች እሳት ስለምታበዙ ማለትም እንደ ፓይስተራ፣ ካውያ ፀጉራችሁ ላይ በጣም ታበዛላችሁ ሴቶች። ይሄ ደግሞ ምን ያደርጋል? ከለሩ የፀጉራችሁ ከለር ፌድ እንዲያደርግ፣ አመዳም ከለር እንዲሆን፣ በዛ ላይ ደግሞ መንታጫፍ እንዲፈጠር ያደርጋል። ስለዚህ እሳት ማብዛትም አራተኛው ፀጉርን የሚጎዳ ባህሪ ነው። አምስተኛውና ዋነኛው ደግሞ ፀጉራችሁን በደረቁ ስለምታበጥሩት። ከእነዚህ ውስጥ አብዛኛው ጊዜ እናንተ የምትሳሳቱትን አሁን ኮሜንት ላይ ያስቀምጡ። ፀጉራችሁ በተፈጥሮ ከርዳዳ ወይም ደረቅ ከሆነ ፀጉራችሁን ስታበጥሩ መጠንቀቅ አለባችሁ። ምክንያቱም ከርዳዳ ስለሆነ ለማበጠር ጉልበት ትጠቀማላችሁ። ያ ደግሞ ፀጉራችሁን ይበጣጥሰዋል ማለት ነው። ስለዚህ ፀጉራችሁ እንዳይበጣጠስ ከፈለጋችሁና ፀጉራችሁ በ3 ወር ውስጥ ብቻ ለውጥ እንዲያሳይ ቫዝሊን ፀጉራችሁ ጋር መጠቀም የግድና የግድ ይሆንባችኋል ማለት ነው። ቫዝሊን ጄሊ ስለሆነ ፀጉራችሁን በውሃ ካረጠባችሁት በኋላ ቫዝሊን ብትቀቡ የተለያዩ ጥቅሞች አሉ። አንደኛ አመዳም የሆነ ከለር ያለው ፀጉር ከሆነ ያላችሁ ወዛም የመሆንና ጥቁር ይመስልላችኋል ማለት ነው። ሁለተኛው ደግሞ ምንድነው? ደረቅ የሆነውን ፀጉር በቫዝሊኑ ምክንያት ምን ይሆናል? የመለስለስ ባህሪ ያሳያል። ምክንያቱም ቫዝሊኑ ጄሊ ስለሆነ ማለት ነው። ሶስተኛውና ዋነኛው ቫዝሊን የመቀባት ጥቅም ደግሞ ምንድነው? ፀጉራችሁ ሲፋተግ ወይም ሲተሻሽ የሚሰባበረው ነገር ይቀንሳል። ይሄም ማለት ስትተኙ፣ ሙስሊም ሴቶች ደግሞ ሂጃብ በጣም ጥብቅ አድርጋችሁ ስታስሩ፣ በዋነኝነት ደግሞ ፀጉራችሁን ስታበጥሩ በቀላሉ ስለሚበጠር ፀጉራችሁ የሚረግፈውና የሚሰባበረው ባህሪ እጅግ ይቀንስላችኋል። ፀጉራችሁ መሰባበሩ ከቀነሰ ደግሞ ምን ማለት ነው? ፀጉራችሁ ያድጋል ማለት ነው ማለት ነው። ስለዚህ እነዚህ የቫዝሊን 3 ጥቅሞች ናቸው። ፀጉር ላይ መጠቀማችሁ እነዚህን ጥቅሞችን ያስገኝላችኋል ማለት ነው። ግን ደግሞ እንደዚህ ስላችሁ አጠቃቀሙን በደንብ ማወቅ አለባችሁ። በተሳሳተ መንገድ ከተጠቀማችሁት እጅግ ከፍተኛ ጉዳቶች አሉት። ለምሳሌ አንደኛ ቫዝሊን ጄሊ ወይም ጭቃ ስለሆነ የራስ ቅላችሁን ብዙ ጊዜ ካገኘው ፎረፎር ይከሰትባችኋል። ኦልሬዲ ፎረፎር ካለባችሁ ደግሞ የበለጠ ብዙ ፎረፎር እንዲፈጠርባችሁ ያደርጋል። ፎረፎር ካለ ደግሞ የፀጉራችሁ ዘለላ ደካማ ስለሚሆን ቶሎ ይነቃቀልባችኋል፣ ይበጣጠስባችኋል፣ ይሳሳባችኋል ማለት ነው። ሁለተኛ ቫዝሊኑን በትክክል ካልተጠቀማችሁት ስኪን አለርጂ ሊኖርባችሁ ይችላል። የቫዝሊን አለርጂ ሊኖርባችሁ ይችላል። ስለዚህ ሊያሳክካችሁ፣ ሊያቃጥላችሁ ይችላል ማለት ነው። ሶስተኛው ደግሞ ብጉር ቶሎ የሚወጣባችሁ ከሆነ ቫዝሊን አንገታችሁን፣ ግንባራችሁን ከነካው ብጉር በብጉር ልትሆኑ ትችላላችሁ። ስለዚህ አጠቃቀሙን የግድ ማወቅ አለባችሁ ማለት ነው። ታዲያ አጠቃቀሙ ምንድን ነው ካላችሁኝ አሁን በደንብ አሳያችኋለሁ። በደንብ ተከታተሉ። በአንጻራዊነት ከበድ ከሚለውን ጀምርና ቀስ እያልን ወደ ቀላሉ የቫዝሊን አጠቃቀም እንሄዳለን ማለት ነው። የመጀመሪያው አሰራር ቫዝሊንን ውህድ ውስጥ በመቀላቀል የሚዘጋጅ ነው። ቫዝሊኑን በማቅለጥ ከዛም እንደ ሮዝሜሪ፣ ካስተር ኦይል እና ሌሎችን ፕሮዳክቶችን በመቀላቀል ማዘጋጀት ማለት ነው። ሙሉ አሰራሩን በቪዲዮ መልክ የምትፈልጉ ከሆነና በቀጣይ እንድሰራላችሁ ኮሜንት ላይ አዎ ስራልን ሳሚ ብላችሁ ጻፉልኝ። በቀጣይ የምሰራላችሁ ይሆናል። አሁን ግን ቀላሉን መንገድ ላሳያችሁ። የሚያስፈልጋችሁ ማበጠሪያና ቫዝሊን ብቻ ነው። ፀጉራችሁን ከታጠባችሁ በኋላ እርጥበት ላይ እያለ አሊያም ደግሞ ፀጉራችሁ ላይ በትንሹ ውሃ እየረጫችሁ የፀጉራችሁን ዘለላ መቀባት፣ ከዛም አበጠራችሁ ፀጉራችሁን መስራት ብቻ ነው። በእነዚህ ሜቶዶች ብቻ ቫዝሊንን በስነስርዓት መጠቀም ትችላላችሁ ማለት ነው። እዚህ ጋር ግን ማወቅ ያለባችሁ ነገር አለ። ፀጉራችሁን የምትሰሩት የፀጉር ስታይልን በደንብ ማወቅ አለ። ቫዝሊንን በመጠቀማችሁ ብቻ ፀጉራችሁን ያሳድጋል ማለት አይደለም። የፀጉር ስታይል ለፀጉራችሁ እድገት እጅግ የሆነ ትልቅ ቦታ አለ። በምትሰሩት የፀጉር ስታይል ብቻ ፀጉራችሁ ሊያድግም፣ ሊበጣጠስም፣ ሊነቃቀልም ስለሚችል እጅግ ከፍተኛ ጥንቃቄ ማድረግ አለባችሁ። የምትሰሩትን የፀጉር ስታይል ማለት ነው። ፀጉርን ከሚያሳድጉ የፀጉር ስታይሎች ምን አይነት ነው ካላችሁ፣ አንደኛ በጣም ጥብቅ ያላለ የፀጉር ስታይል፣ ሁለተኛ ደግሞ ከተሰራችሁት በኋላ የማይከብድ
ቀለል ያለ የራስ ቅላችሁን የማያስጨንቅ አይነት የፀጉር ስታይል አሪፍ ነው። ሶስተኛው ደግሞ ምንድነው ከተሰራችሁት በኋላ ረዘም ያለ ጊዜ የሚወስድ ማለት ነው፣ ወዲያው ማይበላሽባችሁ፣ ወዲያው ጨብረር ማይልባችሁ የፀጉር ስታይሎች አሪፍ የሚባሉ ፀጉርን ያሳድጋሉ የሚባሉ የፀጉር ስታይሎች ናቸው። ለዚህም አሪፍ የሚባሉ የተለያዩ የፀጉር ስታይሎች አሉት። እናንተም እንደምታውቁት አንደኛው ቁጥርጥር ነው፣ ሁለተኛው ሹሩባ አለ፣ ሶስተኛ ደግሞ ትዊስት ወይም ደግሞ ሁለትዮሽ የሚባለው የፀጉር ስታይል ፀጉርን ረዘም ያለ ጊዜ እንዲቆይ ያደርግላችኋል። ከተሰራችሁት በኋላ ራስ ቅላችሁን አይከብዳችሁም። ፀጉርን ደግሞ ፕሮቴክት አድርጎ ጠብቆ የመያዝ ባህሪ ያላቸው የፀጉር ስታይሎች ናቸው። ስለዚህ እነዚህን መጠቀም ለፀጉር እድገትም አብሮ ተያያዥነት ባህሪ ያላቸው ናቸው ማለት ነው። ስለዚህ ይሄ ማለት ምንድን ነው? ቫዝሊን ከተቀባችሁ በኋላ ውሃ እየረጫችሁ ቫዝሊን ተቀብታችሁ በስነስርዓት ካበጠራችሁ በኋላ እነዚህን ሄር ስታይሎች ብትከተሉ ፀጉራችሁ በእርግጠኝነት በ3 ወር ውስጥ ከፍተኛ የሆነ ለውጥ ያመጣል ማለት ነው። ስለዚህ የፀጉር ስታይልም ምን ያክል ኢፌክት እንዳለው ቫዝሊን ብቻ ምን ያክል ተጽዕኖ እንደማያመጣ ያሳይላችኋል። ጎን ለጎን ማስኬድ አለባችሁ ማለት። እዚህ ጋር ግን ማወቅ ያለባችሁ አንዳንድ ወሳኝ ነገሮች አሉ። ይህን ሁሉ ነገር ብታረጉ፣ ቫዝሊን ብትቀቡ፣ የፀጉር ስታይሎቹንም እነዚህ ያልኳችሁንም ብትጠቀሙ፣ ሌሎችም ነገር ብታደርጉ፣ አሁን ምዘረዝርላችሁን ነገሮች ካደረጋችሁ ግን ፀጉራችሁ በቃ ምንም ጥቅም የለውም ማለት ነው። መበጣጠሱ መነቃቀሉ አይቀርለት። እሱ ብቻ አይደለም፣ ጥሩ ቅባቶችንም ብትቀቡ፣ አሁን የምዘረዝርላችሁን ነገሮች የምታደርጉ ከሆነ ፀጉራችሁ መቼም አያድግም። በቃ መቼም አያድግም። ስለዚህ አሁን የምዘረዝርላችሁን ነገሮች በደንብ አዳምጡና እነሱን ነገር ለመቀነስ ሞክሩ ወይም ደግሞ ለማስወገድ ሞክሩ። ታዲያ እነዚህ ነገሮች ሲወገዱ ቫዝሊንም ስታደርጉ ቅባቶችንም ስትጠቀሙ ፀጉራችሁ በ3 ወር ውስጥ እጅግ ከፍተኛ ለውጥ ያመጣል ማለት ነው። አሁን የምዘረዝርላችሁን ነገሮች በደንብ አዳምጡ። የመጀመሪያው ነገር ምንድነው? ጭንቀት ነው። ጭንቀት እጅግ መጥፎ ነገር ነው። ለፀጉር ብቻ አይደለም ለጤናም፣ ሁሉም ሰው እንደሚያውቀው በጣም ከባድ የሆነ ነገር ስለሆነ ጭንቀታችሁን አስወግዱ። በተለይ በአረብ ሀገራት የምትኖሩ እህቶች በጣም ስለምትጨነቁ ፀጉራችሁ ይረግፋል። ከፀጉራችሁ በተጨማሪ ደግሞ የውስጣችሁ ጤንነት ስለሚረበሽ ጭንቀትን ማስወገድ አለባችሁ ማለት ነው። ሁለተኛው ነገር ደግሞ ምንድነው? ጥሩ የሆኑ ምግቦችን አለመመገብ ነው። በፕሮቲን፣ በአይረን፣ በዚንክ፣ በቫይታሚን የበለጸጉ ምግቦችን አለመመገብ ፀጉራችሁ እንዲሳሳ፣ እንዲበጣጠስ፣ እንዲነቃቀል ያደርጋል። ስለዚህ ጥሩ ነገር ምግቦችን መመገብ አለባችሁ። ምን መመገብ አለባችሁ ለሚለው ደግሞ ከዚህ በፊት የሰራሁት ቪዲዮ ስላለ ገብታችሁ ቼክ አድርጉ። ሶስተኛው ነገር ደግሞ ምንድነው? በቂ እንቅልፍ አለማግኘት፣ እረፍት አለማግኘት ፀጉርን በጣም ይጎዳል። በጣም እረፍት የማያደርጉ ሴቶች ፀጉራችን ተበጣጠሰ ሲሉ በጣም ይገርመኛል። ምክንያቱም ዋናውና መሰረታዊ ነገር ምንድነው? እንቅልፍ ነው። እንቅልፋችሁን በደንብ መተኛት አለባችሁ ማለት ነው። አራተኛው ነገርና በጣም ሊያስገርማችሁ ሊችል የሚችለው ብዬ ማስበው ምንድነው? ድንገት ክብደት መቀነስ ነው። ድንገት የሚፈጠር የሰውነት ለውጥ ፀጉር ላይ ኢፌክት አለ። ስለዚህ ድንገት መወፈርም ድንገት መክሳትም የሰውነታችን ላይ ድንገተኛ ለውጥ ስለሚፈጠር ፀጉር የመበጣጠስ እድሉን የመነቃቀል እድሉን ይጨምረዋል ማለት ነው። ሌሎች ነገሮች ደግሞ ምንድነው? ቅድም ያልኳቸው በደንብ ፀጉርን ታይት የሆነ ወይም ደግሞ ጥብቅ አድርጎ የሚያስይዝ የፀጉር ስታይል መከተል በጣም መጥፎ ነው። ፀጉርን ሻሽ ሳያደርጉ መተኛት፣ ያ ደግሞ እንዲፋተግ ከትራስ ጋር ስለሚሆን ፀጉር የመበጣጠስ እድሉ ትልቅ ነው። ፀጉራችሁን ከታጠባችሁ በኋላ ወይ ደግሞ የሆነ ስሬት ከተሰራችሁ በኋላ ደግሞ በጣም አጥብቆ ማስያዝ እሱ መጥፎ ነው። ኤክሰስ የሆነ ወይም ደግሞ የበዛ ተኩስ መጠቀም፣ እሳት ማብዛት ደግሞ ሌሎቹ ፀጉርን የሚጎዱ ነገሮች ናቸው ማለት ነው። ስለዚህ እነዚህንም ማስወገዳችሁን እንዳትረሱ። ሌሎችም ነገሮች አሉ፣ እነሱንም አሁን ላሳየሽ። ለምሳሌ ደግሞ የራስ ቅልን ጤንነት አለመጠበቅም በጣም መጥፎ ነገር ነው ለፀጉር እድገት። የሚያሳክካችሁ ከሆነ ፎረፎር የሚበዛባችሁ ከሆነ ፀጉራችሁ የበለጠ እየደረቀ እየተሰባበረ እየተበጣጠሰ ስለሚሄድ እነሱን ነገሮች ማስወገድ አለባችሁ። ምክንያቱም ዋነኛው ነገር መሰረቱ የራስ ቅል ስለሆነ የራስ ቅላችሁን ጤንነት በደንብ መጠበቅ አለባችሁ ማለት ነው። ፀጉራችሁ የራስ ቅላችሁ እንዳይደርቅ በተቻላችሁ አቅም መንከባከብ ያስፈልጋል። ታዲያ ይህ ሁሉ ካልኳችሁ በኋላ የመጨረሻው መልእክቴ ምንድን ነው? ከርዳዳ ፀጉር ያላችሁ ሰዎች ብቻ ቫዝሊንን ሞክሩት። ይህን ቪዲዮ ከወደዳችሁት ሰብስክራይብ እና ላይክ አድርጉ። ሳሚ መጠየቅ የምፈልገው ጥያቄ አለን ካላችሁ ደግሞ ኮሜንት ላይ አሁን ብታስቀምጡልኝ ወዲያው መልስና ጥያቄዎቻችሁን ደግሞ ሰፋ ያለ ማብራሪያ የሚፈልግ ከሆነ በሌላ ቪዲዮ አቀርብላችኋለሁ ማለት ነው። ሰብስክራይብ እና ላይክ ማድረግ እንዳይረሳ።